ሸቃሊትን አንድ በሉልን ብር እየሰጡ ሙስሊሞችን ማስገደል የኔ ቤተሰብ ከጠበቀልኝ በሚል ራስ ወዳድነት ይቅር ነው የምትለው። ያው እሷ ትላንትና በተደረገው ነገር ያው ስሜት ይሆናል ያወራችው እንትን የጻፈችው ሳራ ያው ሁላችንም ተሰምተናል እንደ ኢስላም እና አላህ ያው ጀነቱል ፊርደውስ አላህ ይወፍቃቸው እንግዲህ እነዚህ የሞቱ ሰዎች ማለት ነው። አቡ አብደላህ ሰማ ቪዲዮ የተወሰነ የሚረማመድ አይቻለው ግን ግልጽ አልሆነልኝም። ትላንትና እኮ ነው እዛ ወደ እንትን ላይ የሆነሳ ምሽት ላይ ገብተው እዛ ከሰላት በኋላ ነው መሰለኝ እንገባለን አንገባም በሚል ንትርክ ላይ ያሉ የታጠቁ ኃይሎች ገብተው ሚዛን ነው የት ነው የሚባል ሀገር ላይ ያው ገብተው 5 ሰዎች ነው የገደሉት ሙአዚኑም ኢማሙንም ሁሉንም መካነ ሰላም ላይ መካነ ሰላም ሰይድ ወረባቡ ሲናገር አይቼዋለሁ። ቪዲዮ እንደተቀረጾ በመካከላችን እየገቡ የሚል ቀውልና አይቼ ደግሞ ምን ተፈጥሮ ነው ያልኩት ነበር። አላህ ይርሐማቸው። اللهم اغفر لهم وارحمهم ያው እንግዲህ ተበላ ሙስሊሙ በየቦታው ወሎ ነው ወሎ መካነ ሰላም ተበላ በጣም የሚገርም ነው። ሙቤ ቀደም ፎቶአቸውን ለጥፎ ነበር የሞቱትን የኢማሙንም የእንትኑንም ለጥፎ ትንሽ ሰዓት ነው እንትን የሚለው ማታ በሰፊው እንትንልበታለን ብሎ እንደውም አንዳንድ ሰዎች አስገብቶ ነበር። በጣም እነዛም የገቡ ሰዎች ስሜታዊ ሆነው እያለቀሱም የሚናገሩ ነበሩ። ያው እንግዲህ አቡ አብደላ እንግዲህ ሀገራችን ላይ ይሄ ነው እንግዲህ በአሁኑ ሰዓት እኮ ሱብሃንአላህ በጣም የሚያስፈራ ሰዓት ነው። ችግሩ ከሆነ ታውቃላችሁ ምን እንደሆነ ያልገባችሁ እዚህ ጉዳይ ላይ አንደኛው ሲናገር የኔ ክልል ስለሆነ ነው ይላል። የኔ ቋንቋ ተናጋሪ ጋር ስለሆነ እንደዚህ አይነቱን መርዝ በደንብ አድርገው አጥግበውታልና ሙስሊሙ በየቦታው መርፌ ተወቅቷል ማደንዘዣ እና ልትናገርም በመጮህም ብትናገርም ምን ብትልም አንድ መውቅፍ አለ እዚህ ቦታ ላይ እኔ አንድ ማውንበት የሰፈር ወጠጤና የሰፈር ስብስብና አሸባሪ በጥባጭ ሲመጣበት ሙስሊም والذين اذا اصابهم البغي هم ينتصرون يا الله እነዚያ ድንበር ሲታለፍባቸው የሚመክቱ ናቸው ነው ያለው አላህ። እነዚያ ናቸው ሙስሊሞች ያኒ ሙስሊሞች ባህሪ ውስጥ ያኒ አይቅለሰለሱም። የመጣባቸውን በተለይ ዲናቸውን ሊያጠፋ ቤቱን ሊዘርፍ ንብረቱን ሚስቱን ሊደፍር የሚመጣን መስጊድ ውስጥ እስከ መግባት የሚደርስን ደፍቶ ከተደፋ ነስአሉላህ አን يجعلهم من الشهداء አላህን ከሹሃዳዎች እንዲቆጥራቸው እንጠይቃለን። ይሄ እስልምና ትዕዛዝ ነውና ማለት ነው። በየጊዜውም ይሄ ነው ያለው መልእክቱ። አላ ኩሊ ሐል ነው والله ከባድ ነው ነገሩ። እኔ ብዙ ጉዳይ ላይ ብዙ መናገሩ እንትን አይደለም። ምክንያቱም አሉ የሚሰጡ ሙስሊም ወንድም ሆኖ ላኢላሃ ኢላላህ እያለ የሆነ እንትን ስለሆነ ነው እንዲህ እያለ ነው ብሎ ለሞቱት ለመስጊዱ ኢማም እዛ ክልል ቢሞት ኖሮ እዛ ሰፈር ቢሞት ኖሮ እኮ አይናገሩ ነበር እያለ ለሞተው ሳይሆን ለሚነገረው ነገር የሚያራግቡና ዲፋዕ ለማድረግ የሚሯሯጡ የሙስሊም እንትኖች አሉ። ነስአሉላህ አን يحشرهم الكفرة الفجرة نعم ከነዛ ከገዳዮችና ከሙጅሪሞች ጋር አላህ እንዲቀሰቀሳቸው። ምክንያቱም ሰው ከሚወደው ጋር እንዲቀሰቀሰውና ሙስሊም ወንድሙ ላኢላሃ ኢላላህ የሚያክል የተሸከመ ሞት ሳይገርመው ወላኪን አከሌ ገዳይ ነው አከሌ ሙጅሪም ነው ስለተባለ ያ ይደንቀዋል። والله ያ ይደንቀዋል። ስለዚህ ይህንን መሳላ ጉዳይ ላይ አላህ ሱብሓነሁ ወተዓላ መልካሙን ነገር ያወርድ። አላህ የሞቱን አላህ ይርሐማቸው ነው የምንለው።
السلام عليكم. عليكم السلام ورحمة الله وبركاته. ሰላም ናችሁ አቡ አብደላህ? ከድር ጠፍቶ ነበረ። አዎ ጠፍቼ ነበረ። አለህ በህይወት? ትንሽ አቡ አብደላህ አለው። አልተመቸኝም አቡ አብደላህ ቢዚ ሆነ። አልተመቸኝም በጣም በቃ ትንሽ ሰዓት የተወሰነ እንትኖች ተደራረቡብኝና ለዛ ነው። ኢንሻአላህ አሁን ነፃ ነኝ አልሐምዱሊላህ። እናውቃለሁኝ የቲክታክ ነገር እኮ ቆራቅፎ አባረው እንደሆነ ብዬ ነው እንደ ቆርቆራሽ። ኧረ በፍጹም ቅድም አነሳችሁት እንትን ላይ እኔ በፌስቡክ ነው ያየሁት። እዛ ላይ ትንሽ ታሪክ ማድረግ እፈልጋለሁ። ምክንያቱም አንድ ሰዓት ከዳር ከጀመረ ወደ መሀል መግባቱ የማይቀር ነውና ከወዲሁ ሆይ ቢባል ያኔ ይሄ ነገር የተለመደ እየሆነ እየመጣ ነውና ለዚህ ነገር ሙስሊሞች ሰለባ እየሆኑ ነው። ላሲየማ ያኔ እንደ ኢማም ያሉ እንደ በድናቸው ላይ ጠንከር ያሉ ሰዎች ናቸው በአብዛኛውን ጊዜ ሰለባ እየሆኑ ያሉት ማለት ነው። ነገሩ በጣም የሚያሳዝን ነው። ያው እንግዲህ አይታችሁታል። ፌስቡክ ላይ ነው ዛሬ ያየሁት። ሰላማዊ ሰልፍ ምናምንም ወጥተዋል። በሸሪዓ የተፈቀደም ባይሆንም እንዳየሁት መጠን ማለት ነው። ግን በቀደም ታስታውሳላችሁ ራያ ላይ የተገደለው አቡ ፈውዛን ወንድማችን የሁለት ልጅ አባት ያው የኛው ሰባ ነው። አባሾች ከፋኖች ጋር ተመሳጥረው ነው አስገደሉት የተባለው እና እነርሱ ግልጽ ዓላማ ይዘው ነው እንትን እየተንቀሳቀሱ ያሉት ማለት ነው። እነርሱ የአጤዎችን ስርዓት ለማስመለስ ያን ለዘመናት ሲናፍቁት የነበረውን በሀርድቦ ላይ አባቶቻችን ሲዋሩ የነበሩትን በአንድ ቀን እስከ 300 ዑለማ የተገደለበትን እስከ 300 ሰው ያረዱበትን ያንን ዘመን ለመመለስ ነው እየተጉ ያሉት ማለት ነው። ተቀባሪ ወደ ማን ያርዳህ ይላል አንዳንድ ሰው ማለት ነው። ምክንያቱም እነርሱ ይሄን ያለው መንግስት እስላም አድርገው በእስላማዊ መንግስት አንመራም ብለው ወሃቢያ ከመንግስት ጋር ሆኖ አብሮብናልና ይሄንን መንግስት አስወግደን ነባሩን ሙስሊም እንመልሳለን እያሉ ነው። ግልጽ ማለት ነው። ግልጽ ነው። አንድ ክንድም ያህል የመንቆልሻ ይመስል አንድ ክንድ መስቀል ተሸክሞ በግልጽ እየተናገረ ነው ማለት ነው። ስለዚህ በጣም የሚያሳዝነውና የሚገርመው ነገር ሙስሊም ሆነው እነዚህን ሰዎች የሚደግፉ በገንዘብ፣ በአመለካከት፣ በሐሳብ እነሱ በሚሰሩት ስራ አልፎ ተርፎ የሚደሰቱ ብዙ አሉ ማለት ነው። በዚህ በአረብ ሀገር በተለያዩ ቦታዎች ጥይት መግዣ፣ ብሬን መግዣ የተለያዩ ገንዘባቸውን እያበረከቱ ጡንቻቸው እንዲፈረጥም አደረጓቸው። ይሄው አሁን ጡንቻቸው በፈረጠመ ጊዜ ብትራቸውን ማሳረፍ የጀመሩት ምንድነው? ሙስሊሙ ላይ ነው። ኡስታዞች ላይ ነው። መስጊድ ኢማሞች ላይ ዳዕዋ የሚያደርጉ ሰዎች ላይ ነው ብትራቸውን ማሳረፍ የያዙት ማለት ነው። ስለዚህ እዛ ክልል ውስጥ ብንሆን እኛም ነገ የማይሆንበት ነገር የለም። እነዚህ ሰዎች ገና እንትን ሳይሉ መንግስት ቢሆኑ እንዴት አድርገው ሊገዙን እንደሚችሉ እያሳዩን ነው ማለት ነው። አላህም ያድርጋቸው አያረጋቸውም ኢንሻአላህ። ምክንያቱም ብዙ ጀሪማ እየተሰራ ነው። አንተ እኮ አንድ መንግስት ካልወደድክ በሰላማዊ
ተቃውመህ በሰላማዊ ልክ ኢህአዴግ እንደወደቀው በመብትህን ማስጠበቅ ትችላለህ። ግን ይሄን ያክል አንድ ክልልን ማውደም፣ ሙስሊሞችን በእንትን ሽፋን መጨፍጨፍ፣ ሽማግሌዎች፣ ህፃኖች የተለያዩ ጉዳት እንዲደርስበት ማድረግ እኔ በምን አይነት ቅንጭላት ማሰብ እንደሆነ ብቻ አላውቅም። እንኳን የሰው ልጅ አይደለም የኛ አህያ ራሱ እኔ እንደዚህ ያስባል ብዬ አላስብም። ምክንያቱም በደህና ግጭ ሳር ልኑር ነው የሚለው እና አልሙሂም ሙስሊም የሆናችሁ ወንድሞችና እህቶች ከዚህ ነገር ተቆጠቡ። አላህን ፍሩ። አላህን ፍሩ ማለት ነው የምፈልገው። ምክንያቱም ይህ ነገር አግባብ አይደለም፣ እያያችሁት ነው ያለውን ሁኔታ። ስለዚህ ለዚህ ስበብ ብዙ ሙስሊሞች እህትና ወንድሞች ምክንያት ይሆናሉ። ብር እየሰበሰቡ ጥይት ያስገዙ ላቋርጠና እዚሁ ራሱ ቲክቶክ ፕላትፎርም ላይ ብዙ የምናየው ነገር አለ። ይሰማል አቦዩ ምንድነው የሚሆነው? ለምሳሌ ፎዚያ ፋኖ፣ ሰሚራ ፋኖ፣ ሸምሲያ ፋኖ በቃ በቃ የሙስሊም ስም የያዙ እህቶች ወንዶችም አብዱ ፋኖ ምናምን የሚል እዚህ ቲክቶክ ፕላትፎርም ላይ በጣም በብዛት አሉና ያው እነሱ ናቸው ያው ኦሬዲ ፋኖ ስማቸው እንትን ነውና ለዚህ እነሱ ብር በሚልኩት ነው ሙስሊሙ ማህበረሰብ እያለቀ ያለው። ያቋረጥኩ ለዚህ ነው። በተለይ ሙስሊሞች የሆናችሁ ብር የምትልኩ ሰዎች አቡአዩ ቀጥል አቋረጥኩ። ናም እና ከወዲሁ አንድ የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል እና ይሄንን ነገር ከወዲሁ ልብ ብለን ሙስሊም የሆነ ሰው ጥንቃቄ ልናደርግ ይገባል። ይህ ነገር ነገ ዛሬ እንትና መካነ ሰላም ላይ ከሆነ ነገ ወደ ደሴ ወደ ኮምቦልቻ የማይመጣበት እንትን የለውም። አልፎ ተርፎ አዲስ አበባ የማይገባበት እንትን የለውም። በዚህ ነገር ላይ እኛ እየገደፍናቸው እያበረታታናቸው ከሄድ ጡንቻቸው ባፈረጠመ ቁጥር ቦታ ሲያገኙና እንትን ሲሉ ብትራቸውን ወደኛው ነው የሚያሳርፉት። ይታወቃል። የአጤዎችን ስርዓት መመለስ ነው የሚፈልጉት። በቃ ኢትዮጵያ ላይ የኦርቶዶክስ እምነት ብቻ እንዲኖር ነው የሚፈልጉ። በግልጽ እኮ እየተናገሩ እኮ ነው። ከዚህ በላይ እንዴት ነው የሚነግሩን? እናንተ መጤዎች ናችሁ እያሉ እስልምና መጤ ነው፣ ይሄ መንግስት ኦርቶዶክስን እንደ ሁለተኛ ሃይማኖት ሊያደርግ ነው ያደረገው እያሉ እንትን እያሉ እኮ ነው አሁን። ስለዚህ ከዚህ በላይ አንድ አቅል ያለው ሰው ምን እንዲነገረው ይፈልጋል ነው? ከቃላት አልፎ መግደል ጀመሩ። ራያ ላይ የታችኋል። እዚህ መካነ ሰላም ላይ እስኪ መስጊድ ምን አስገባቸው? አንዴት ታጠቃ አካል መስጊድ ምን አስገባው? እና ስለዚህ እንንቃ ነው የምለው። ይሄ ነገር ዝም ችላ ተብሎ እንትን የሚባልበት ሁኔታ አይደለም። እነዚህን አፈንጋጮች የምትገድፉ ወንድምና እህቶች ፋኖንም ይሁን ሸኔንም ይሁን ለሀገራችን የሚበጁ አይደሉም። ግብጾች ነው ያው መንግስታቸውን ይተቻል። አሁን እኮ እዚህ አለች። አሁን እዚህ አሁን ቲክቶክ እዚህ አሁን እኔ እሱ ነኝ እሱም የኔ ነው የሚለው ፋኖ ነው ራሱ እንትኗ አረንጓዴ ቢጫ ቀይ እዚሁ ራሱ ይመጣዋል እኮ ሱብሃንአላህ። እነዚህ ናቸው ህዝብ የሚያስጨርሱት። ወላሂ ነው የምላችሁ። ወደርንም ጠላንም ሀታ በሐሳብ ራሱ የነሱን ስራ የምንደግፍ ከሆነ አይደለም ገንዘብ አይደለም የተለያዩ ቁሳቁሶች እነሱ በሚያጠፋት ጥፋቶች እኛ እኩል እንመነዳለን። ይሄን ማወቅ አለባቸው። ስለዚህ እስኪ እንደው ምንኛው አምሮን ነው እስኪ እነሱን የምንደግፋቸው? ምን አይነት ስርዓት ኑሯቸው ነው? ኦርቶዶክስን የበላይ ለማድረግ ነው የምንዋጋው እያሉ ይሄ
ይሄ አሁን ያለው መንግስት እስላማዊ መንግስት አድርገው ይሄ አክራሪ ወሃቢያ ይሄንን ለማጥፋት ነው ነበርተኛውን የአህባሽን ሃይማኖት በቃኛ ጋር እንትን እየተሸከመ ታቦት እየተሸከመ የሚሄደውን ሃይማኖት ለመመለስ ነው እያሉ እየተናገሩ ከዚህ በላይ ምንድነው የምንጠብቀው ነው? ወላሂ በጣም ነው የሚገርመው። አንድ ሰው ታግቶ 1 ሚሊዮን እየተጠየቀ እንትን እየተባለ እስኪ ከዚህ በላይ ምንድነው የሚጠበቀው? እና ይሄ ነገር አላህን እንፍራ፣ ወደ ራሳችን እንመለስ። ነገ ያንቺ አባት ያንቺ ወንድም ነው የሚገደለው። ሙስሊም የሆነ ሰው እነዚህን ሰው ሊደግፍ አይገባም። ሌላ ቦታ የሚሰሩ ስራዎችን እነሱ ባሉበት አካባቢ ባሉበት መንጠቃ የሚሰራውን ስሟል። ስለዚህ ምንም ቢሆን ምን ሽንት በሽንት አይታጠብም። ተው፣ ይሄ ነገር አግባብ አይደለም። አላህን እንፍራ ማለት ነው የምፈልገው። ፋኖንም ሸኔንም ማንንም ተደግፉ በቃ እነዚህ ሰዎች የኢትዮጵያ እድገት አይመቻቸውም። በእውነቴ ነው። ለኢትዮጵያ እድገት አይደለም፣ ሰላምን የሚፈልጉ አይደሉም። ሙስሊም ጠል ናቸው። እነዚህም አጤዎች ናቸው። እነዛም ደግሞ ሸኔ ብትለው ደግሞ እንትን ይሄ ምንድነው እነዛ ናቸው የመሰረቷቸው። እነዚህ እንትኖቹ ምንድናቸው? ጠፋኝ ማድሪ ምን ልበልህ። እና ስለዚህ እነዚህ ብር እየሰጡ የሚያከፍሩ በስልጤና እንትና ማለት ነው። አላህን እንፍራ፣ አግባብ አይደለም። ወደ ራሳችን እንመለስ። ወላሂ በጣም ነው የሚያሳዝነው። እስኪ ሰበው እስኪ አንተ አባት ቢገደል፣ ያንተ ወንድም ቢገደል፣ ያንቺ ወንድም ቢገደል፣ አባትሽ ቢገደል ምንድነው አንድ ሰው የሚሰማው? እና ከባድ ነው። አላህን ፍሩ። ቆም ብላችሁ እሰቡ። ነገ አኺራ ላይ እንጠየቃለን ብላችሁ እሰቡ። በጣም ነው የሚገርመው። እና ይሄንን ለማለት ያክል ነው። አላየህ ቀጥሉ አባ አብደላህ። ምን እንቀጥላለን? በቃ አቡ አብደላ እንቅልፉ መጥቷል። ዝጋው በቃ አቡ አብደላ ይተኛ። ይበቃናል። እኛ ኢንሻአላህ አላህ ሱብሓነሁ ወተዓላ መልካሙን ነገር ይወፍቀን እላለሁ። ኸይሩን ነገር መልካሙን ነገር አላህ ሱብሓነሁ ወተዓላ ይወፍቀን። ገንዘባችሁን የምታወጡበትና የምትደግፉትን ነገር ወቁት። የምታደርጉትን ነገርም ወቁ። ገንዘባችሁን የምልኩበትን ቦታ ወቁ። በስተመጨረሻም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ተናጋሪ ከገዳይ የሚበልጥበት ቀን እንደሚመጣ ተናግረዋል። አሁን ያለንበት ጊዜ ነው። እነዚህን 5 ሰዎች ሞቱ የተባሉትን ሙምኪን የገደሏቸው አንድ ሰው ብቻ ይሆን፣ 3 ሰው ይሆናሉ። አንድ ላይ ገደሉት እንግዲህ ማለት ነው። ወይም ከዛም በላይ ሰው እየገደሉ ነው ያሉት። ግን ሲገድሉ አንድ ሰው ቢገድል 1000 ሰው ሊገድል ይችላል። አንድ ሰው ብቻውን ምሳሌ ማለት ነው። ግን እዚህ ጋር ቁጭ ብሎ ደግ አደረጉ ጥሩ አድርገዋል ብሎ በአፉ ስለተናገረ ብቻ ያንን ሰው ሁሉ እንደገደለ ይቆጠርበታል። ያልገባችሁ ነገር ይሄ ነው። ያልገባችሁ ነገር የወንድም እህቶች፣ እናንተ ሙስሊሞች ሆናችሁ ሳለ ገንዘብ ማውጣቱን እንደ ወደ ጎን ትተነው፣ ነገር ግን በአፋችሁ ብቻ መውቂፉን ከደገፋችሁ ያንን ነፍስ እናንተ እንዳጠፋችሁ ይቆጠርባችኋል።
ዘረፋውን ከደገፋችሁ እንደዘረፋችሁ ይቆጠርባችኋል። እናንተ አረብ ቤት ውስጥ ሸቃሊትና አሚል እየተባላችሁ እድሜያችሁን ጨርሳችሁ ነገ ግን ከሀብታሞችና ከሙጅሪሞች ጋር ያኒ የዘራፊዎች ማለት እኮ ነው ሀብታም ያልኩት ትጠየቃላችሁ። ባልበላችሁ ትጠየቁበታላችሁ። ምላስህን ብትቆጥባት ባልወደክበት ነበር። ምላስህን ብትይዛት ኖሮ ባልወደክበት። ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበልን ኩፍ ዐንከ ሃዛ አሉት። ይህም ምላስህን ያዘው አሉት። እኛ በምላሳችን በምንናገረው እንጠየቃለን እንደ ያ ረሱላህ ሲላቸው አህያላህ ነወርቱል በዝ አይዋ እኛ በምንናገረው እንጠየቃለን እንደ ያ ረሱላህ ሲላቸው አዎ እንዳውም ያሉት ምንድነው ተቂለት ከኡሙክ አሉት። እናትህ ትጣህ ያ ሙዓዝ አሉት። ሰዎችም በአፍጢማቸው የሚደፋቸው ምላሳቸው ያጨደችው እንጂ ሌላ ነገር ነው እንዴ አሉት። ያኔ እዚህ ቁጭ ብለህ አንተ አሁን ተው እነሱ አልገደሉም ተው አንተ እያልክ የምትከራከርበት የምትናገርበት ከገዳዮች ጋር ራስን እያሰለፍክ እንደሆነ እወቅ። ዝም ብትል ዝምታ ማንን ገደለው? አባባል እኮ አለ እንደው ከላም ሱቅ ቢሆንም ፈአልፋሙል ሙጠበቅ ላ يدخل الذباب ይላል እኮ። የተዘጋ አፍ ዝንብ አይገባበትም። ዝም ብትልሳ ምንም ባላገኘኸው ነገ የውመል ቂያማ ከነፍሰ ገዳይ ጋር ከምትሰለፍ ጀሃነም ውስጥ ከምትወረወር አራፋችሁን ያዙ እነምለው። አንደኛ። ሁለተኛ ደግሞ ሙስሊም እየየ ባይ መሆን አይገባም። ነብዩ ተሰደቡብኝ የየየየየ አላህ ተሰደበብኝ የየየየየ መስጊድ ተነካብኝ የየየየየ ይሄ ሙስሊም ባህሪ አይደለም። ያ ቀውም አላህ በቁርአን ላይ ያለው ወለዚነ ኢዛ አሳበሁሙል በግዩ ሁም የንተሲሩን ድንበር ኃላፊነት፣ ዛሊምነት፣ በዳይነት صحيح السمكة التي تغلق فمها لن تصطاد አፏን የዘጋች አሳ አትጠመድ አትያዝም። ዘጋው ከታቸው አፏን የዘጋች አሳ ለምን ያንን ወጥመድ ዋጥ አድርጋ አትያዝም? ካለበለዚያ በመንጠቋን ጠልጥሎ ያወጣሻል እያለ ነው አቡ ሐፍሳ ከታች በጀዛሁላህ ኸይራን። ስለዚህ እንደ ሁሌ እትትትትት አይደለም። ሙስሊም ያንንም ያውቃል። አዎ ያንንም ያውቃል። የወሬ ብቻ አይደለም። ሙስሊም ያንንም ያውቃል። እንግዲህ አቡ አብደላ ሌላ ቅስቀሳ አደረገ እንዳትሉኝ የለሁበትም። እኔ ሌላ ቅስቀሳ ያደረኩ ጉዳይ የለኝም። ነገር ግን ሙስሊም ሁሌ እየየባይ መሆን የለበትም። ያ ማለት እናትሽን፣ አባትህን አንተ ራስህ ወጠጥ ዘመድ የሰፈር ባለጌ የሰፈር ዱርዬ መስጊድ ውስጥ ገብቶ ሼክህን ሲገልብህ መንግስት ነው ምናምን ቢባል መንግስት ጋር እንዴት እፋለማለሁ ኃይል የለኝም ብለህ የሆነ የሰፈር ወጠጤ እንዳንተው አይነት ወጣት ተሰብስቦ ለመዝረፍ ሲሰበሰብ ሼካችንን ገደለብን። አረ አኔ ከሰንጅሩ ከብራንጅራ ማለት እኔ ይሄን የለውበትም። ይሄን የሚያደርገው ሸኔም ይሁን ፋኖም ይሁን ሙስሊምን ሊያጠቃ ወንድምን ሊያጠቃ የመጣን ወቢላሂ ተውፊቅ ነው። ነስአሉላህ አን يجعلك من الشهداء እንላለን። ከዛም በኋላ በቃ አቡ አብደላህ እዚህ ጋር ላይ ማለት ነው እዚህ ጋር ላይ እንደምትለው እውነትህን ነው። ዲፋዕ ነፍስ ያኒ ገንዘብህን ባለቤት ሊቀማህ የመጣ እንደ የሸሪዓ ሁክም ይታወቃልና ኢትዮጵያ ላይ ታውቃለህ፣ አንዳንድ አካባቢዎች በጣም ሙስሊም ደካማ የሆነበት አካባቢ አለ። እንደዚህ እንደ መካነ ሰላም አንድ መስጊድ እንኳን መስራት ያልቻሉ ማለት ነው። አንድ መስጊድ እንኳን መስራት ያልቻሉ አይደለም ከራሱ ላይ መከላከል አንድ መስጊድ እንደ አክሱም ያለ ማለት ነው። መካነ ሰላም እንኳን ለመሰለኝ መስጊድ አፎን እንዳልሳሳት እና ሙስሊሙ በቃ የተኛበት ሁኔታ አለና ስለዚህ ደካማ የሆኑ አካባቢዎች አሉ በጣም ካፊሩ የሚበዛበት እንደዚህ እንደ ጎንደር እንደ መካነ ሰላም ይሄ ወደዛ በቃ በጣም እንትን ነው
በጫና ላይ ያሉ ነው ያሉት። በቃ ሂጅራ ራሱ በእነሱ ላይ ግዴታ ነው ብለህ ሁክም ብትሰጥ ራሱ ተሳስተሃል አይባልም ማለት ነው። አንዳንድ ነገሮችን ስትመለከት ማለት ነው እንጂ አልበለዛማ ሙስሊም የበዛበት አካባቢ ላይ እኮ አይቀብጡም እኮ እንደዛ ያለ ቦታ ላይ አይቀብጡም። እና ምንድነው አሁን እነዚህን ሰዎች አፈርጥመዋቸዋል። ልክ እንደ መንግስታት ያኒ ቅዋቸውን ልክ እንደ መንግስት አካባቢ ደርሷል። ማን ነው ያንን ያደረሰው? ፋኖዬ እያለ ማለት ነው እዚህ ጋር እየዘመረ ብር እየሰበሰበ የተለያዩ መሳሪያዎች እንዲገዛላቸው ሆነ። ሰለጠኑ አመት 2 አመት ማለት ነው። ስለዚህ መንግስት ማለት እኮ ምንም እንትን የለውም እኮ መሳሪያ ያለው የታጠቀ የሰለጠነ ማለት እኮ ነው። እነሱም ሰለጠኑ መሳሪያ ያዙ። አንተ አልሰለጠንክም፣ መሳሪያ የለህም፣ ገበሬ ነህ። ለፍተህ የምትበላው ቀን በቀን ነው። ከስበህ በአመት ነው የምታገኘው። ያውም አመት አይበቃህም። እየሸመትክ እንትን እያልክ ነው የምትኖረው። ስንት ደካማ እንትን አባቶችና እንትኖች አሉ። ደግሞ ሙስሊሙ ደግሞ በዛ አካባቢ ያለው ደግሞ ለፍስፍስ ነው፣ ጫቃሚ ዝም ብሎ ጅርፍርፍ ያለ ልብሱን እንኳን የማያስተካክል ሶፊያ ማለት ነው። ልብሱን ራሱ ያስተካክል እያለ ስለዚህ ምን እንትን ትለዋለህ? እንኳን ጥይት አስተካክሎ ሊመታ ልብሱን አላስተካከለ ሰው እና አስቸጋሪ ነው። ብዙ ችግሮች አሉ ማለት ነው። ብዙ ችግሮች አሉ በዛ አካባቢ ላይ ማለት ነው። ስትመለከት በጣም ብዙ ችግሮች አሉ። እንደ አክሱም ያለበት አካባቢ እነዚህ መካነ ሰላም ይሄ ጎንደርን ይዞ ብዙ ጫና አለባቸው። ብዙ ጫና ማለት ነው። ስለዚህ እኔ አሁን በጣም እንትን የሚለኝ ነገር ምንድነው ሙስሊማን ባው ወንድሞችና እህቶች እነዚህን ሰዎች ከአሜሪካም ይሁን ከአውሮፓ ከሳዑዲ አረቢያ ይሁን ከኢማራት ይሁን ብር እየሰበሰቡ በዚህ በዘረኝነት ምክንያት እንትን እንዲሉ አደረጓቸው። ጡንቻቸው እንዲፈረጥም ሆኑ። ስለዚህ ጡንቻቸው ሲፈረጥም አሁን ፊት የሚሉትን ቀይረው አሁን ምንድነው በቃ ኦርቶዶክስን የበላይ ለማድረግ ነው የምንዋጋው እያሉ እና ስለዚህ አላማቸው ግልጽ ነው ማለት ነው። እና አላህን ፍሩ፣ ወላሂ አላህን ፍሩ። ይሄ ነገር በቃ አሁን እንደዚህ የሆነ ኋላ ላይ ምን ይፈጠራል የሚለው ነገር ማሰብ አለባችሁ። የትላንትናውን ታሪክ እንዴት ረሳችሁት? ማለት እኛ ባንደርስበትም አባቶቻችን ሲነግሩን ነበረ። ቦሩ ላይ 300 ሰው በአንድ ቀን 300 አጤዎቹ ያረዱት ማለት ነው። እና ስለዚህ ይሄንን ታሪክ ረስታችሁ አሁን ዛሬ መሽጎጥጎጡ ምንድነው ነው? ቢያንስ ራስን ለማስከበር ራሱን እንትን ማለት ጥሩ ነገር እኮ ነው። ከዛ ውጭ ያንን ያጤዎችን ስርዓት ለመመለስ መጎናበስና እንትን ማለት ይሄ በራስ ላይ መጫወት ነው ሐቂቃ ማለት ነው። እና አላህን እንፍራ። ወላሂ በጣም እንትን የሚል ነገር ነው። እንዴ በግድ የፈረሰውን በግድ የወደቁትን ሰዎች እኮ አንከባክቦ እንደገና ወደ እነሱ ነው። ይሄ አስከንድር ነጋ በለው ይሄ ዘመነ ካሴ በለው ያጤው ዝርያ ናቸው። ወረቢ والله ምንም اخي በመተት ያበዱ ማለት اخي አቡ አዩብ እንደው والله ናም ነገራቶቹ ያው بارك الله فيك جزاك الله خيرا እንደው በአጠቃላይ ተውሂድን አለማወቅ ነው ብዬ ነው የምወስደው። ከዚህ በአጠቃላይ ያ ተውሂድ የሚባል ሰው ይሄ ላ ኢላሃ ኢላላህ የሚለውን ከሊማ የተሸከመ ሰው ክብር አለማወቅ ያውቁት በትክክል አያደርጉ ላ ኢላሃ ኢላላህ የሚለው ዘንድ እነሱ ሰው ዘንድ ምን ያክል ነው የሚለው ደረጃ ማዕዱም ሆኗል። ላ ኢላሃ ኢላላህ የተሸከመ ሰው ክብር አለማወቅ ነው ብዬ ነው የማስበው ነው። ማን فضل اخي ابو حفصه ابو ايوب ሚዩት አደረገ መሰለኝ። السلام عليكم ورحمة الله وبركاته.
እናንተ ሀገር ያላችሁ ወደ ፖለቲካ አትግቡ። እንግዲህ እና አቡ አዩብ ግዴታ ኢትዮጵያን አያበለጽጉም እያሉ ወደ ፖለቲካ እየጎተቱት ነው ያሉት። ተው፣ እኛ ቦተሊካ አንወድም። دائما